ምንም ያረጋጋኝ ነገር የለም። ህይወቴን እየበጠበጥሽ ያለሽ እኮ አንቺ ነሽ። ምን አድርጌ በጠበጥኩ? በሰላም ልኖርበት። እሺ ተይኝ። ማታውቂው ነገር አለ እያልኩሽ እኮ ነው። ተረጋግሽ። አልፈልግም። ከእናቴ ጋር እያቆራረጥሽኝ ያለሽው አንቺ ነሽ። እያጣላሽኝም ያለሽው አንቺ ነሽ። በአንቺ ምክንያት ነው። ነይ ውጪ። እሺ ነይ ውጪ። ነይ ውጪ። እሺ አጨብጭቤልሻለሁ ጎበዝ። እኔ ከአንቺ ጋር ሰላም ሆናችሁ በጣም ውሸታም፣ በጣም አስመሳይ፣ በጣም ባለጌ ሴት ነሽ። ልንገርሽ አይደል? ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው እንግዲህ ምንም ቢፈጠር ምንም ሰላም ነን እያለን ቆይተናል። ትላንትናም ከትላንት ወደ ብቻ ማሚ ከመጣች ጀምሮ እያያችሁት ነው ያላችሁት። ነገሩ ትንሽ ደባሪ ነው። እኔም በጣም ምን እንጃ ያዘንኩበት የተናደርኩበት ጊዜያቶች ናቸው። ግን ደግሞ ያው ብዙ ነገር ብላኛለች። ግዴታ አንዳችሁ ታጋሽ መሆን አለባችሁና ሁሌ እንደምለው ነው ተስፋ እስከምቆርጥ ድረስ ነገሮች እስከሚያቀተኝ ድረስ እንግዲህ ይታገሳለሁ። አሁንም እንግዲህ እየታገስኩ ነው። ብቻ ዛሬ ቤተሰብ ዛሬ ለደስታ ነው የመጡት። ለነገር ምናምን ነገር አይደለም። ለነገር ስላችሁ ወይ መጥፎ ነገር ወደ እናንተ ይዤ መጥቼ የሚያሳዝናችሁ ሳይሆን የሚያስደስታችሁ ነገር ነው። ያው እንግዲህ እንግዳ መቀበል ባህላችን ነው እና ማሚን ደስ በሚል ሁኔታ አይደለም የተቀበልናት። ትንሽ ያለው ነገር ታውቁታላችሁ። ደስ ያለ ምናምን አሰብኩኝ እኔ እናንተ እህት ሙያዬ እንደሆነ ታውቁታላችሁ አይደል? መወራትም የለበትም። መልካም ሙያ ሙሉ ነገር ነው ያደለ እንግዲህ ቤተሰብና ያው ጾም ነው። ምንም ነገር ላዘጋጅ የሚዘጋጀው ነገር በጣም ኖርማል እና ቀለል ያለች ነገር አዘጋጅቼ ዛሬ ከማሚ ጋር የእናትና የልጅ ጊዜ ነው የምናሳልፈው። ቡና ታውቃላችሁ፣ ቡና መፍላት አልወድም፣ ግን ደግሞ እናቶች በጣም ነው ቡና የሚወዱት እና ለማሚ ስል እንግዲህ ዛሬ ወገቤን ሸብ አድርጌ በቃ ረኮብቲ ምናምን ነሳይቻል ደስ የምትል እንደኔው እጥር ምጥን ያለች የምታምር ነውና አሁን ማሚ ተኝታለች። ያው ከመንገድ መታ በነገር ነው ያው ማውራት አልፈልግም። ስለዛ ቀን የሆነው ነገር አስቀያሚ ስለሆነ ማውራት አልፈልግም። ግን ደግሞ ደስ በሚል ሁኔታ አልነበረም የተቀበልናት። ግን እኔ ያንን ነገር እንድትረሳው ትንሽ እንኳን ቀለል ላድርጋት ብዬ አሁን እንቅልፏን ተኝታለች። እዛ ከእንቅልፏ ስትነሳ ምግብ ደርሷል ብዬ ሁሉ ነገር አቀራርቤ ያው አንዳንድ ነገርን መታው ነው ስላችሁ እኔ ከሱ ጋር ባለኝ ነገር ላይ አሁን ላይ ማሚ ማሳዘን አልፈልግም። ከዛ ነገር ሁለታችንም መውጣት ነው ያለብን። በቃ አንዳንዴ ደስታን በራሳችን እጅ መንገድ መፈለግ። ምክንያቱም እሱ እኔ አሁን ቤተሰብ ስለሱ ማወራበት ምን ልበላችሁ ቃላቱን ላይ ያሰጥ እንዴት ብዬ ልናገረው በቃ በጣም ግራ እየገባኝ ነው። ምክንያቱም በቃ እንዴት ነው አራምባና ቆቦ አይደለም የሚባለው። እኔ ላይፌ ሁላ ግራ እየገባኝ እግዚአብሔር እንግዲህ እንደሚመራኝ እየኖርኩ ነው ያለሁት። በቃ ጣሲ ነጋ እኖራለሁ ምናምን በቃ ነገሮችን መቆጣጠር የሚያቀታችሁ ታይም አለ አይደል? እና እኔ እሱን ባህሪ ለቆጣጠር ምንም ዝግጁ አይደለም ማለት ነገርን በስነ ስርዓት በግልጽ እየነገረኝ አይደለም። ኢቭን ብቻውን ለማውራት ፈልጌ ለማውራትም እርግጠኛ አይደለም። በቃ ይሻላል ብዬ ማሚና መጣ። ከዛ በኋላ እየተፈጠረ ያለ ነገር በቃ አይደለ ላይፉ ላይ የሆነ የማይሆን ነገር ያደረኩ ያህል እኔ ደግሞ በራስ 100% እርግጠኛ ነኝ የሆነ እሱን ይጎዳል። ኢቭን እኔ በኮንፊደንስም ሆነ በድፍረት እንደዚህ መጥቼ አላወራም። ያደረኩት ነገር የሆነ ነገር ቢሆን አፍሬ አንገቴን ደፍቼ ይሸማቀቅ ነበር። ግን ደግሞ እዚህ ጋር ልጁ በሚለው አንድም ነገር በቃ አላ እፈራለሁኝ ወይም ደግሞ እሱን ይጎዳል፣ እሱን ያስቀይማል። በቃ ሰው ለማለያየት ወደ እኔ አሁን ላይ የተረዱት ነገር ምንድነው ታውቃላችሁ? ሰው እናንተን ለማለያየት የማይፈነቅለው ድንጋይ የማይገባበት የሆነ ጉድጓድ የለም አይደል የሚባልና ልጁ ምንም ነገር ያደርጋል ብዬ ነው የማስበውና ያ እሱ እንደተናደደብኝ አውቃለሁኝ። እኔ ይቅርታም ብያለሁ። ኢቭን ከዚህ በፊትም ይቅርታ ብያለሁ። እኔ እሱን ይቅርታ መጠየቅ ካለብኝ አሁንም ይቅርታ ጠይቋል። እኔ ምንም ይቅርታ ስላልኩኝ ክብሬ አይወርድ ምንም አይቀነስ። ያ አጥፍቻለሁ። ያጠፋሁትም ደግሞ የበፊት ነገሬን ስላልነገርኩት ነው። አምኛለሁ። አላጠፋሁም እያልኩ አይደለም። ማናችንም ደግሞ ስህተት እንሰራለን። ከዛ ስህተታችን ዋናው ስህተታችንን አውቀን አለመድገም። በቃ እኔ አንድና እንዳጠፋው ምለው ስላለፈ ላይፌ ለሷ አለመናገር። ከዛ ውጭ ምንም አይጠፋው ጥፋት የለም። ሶሱ ጥፋቴ ነው ሶሪ። እኔ ደግሞ ያንን ያልተናገርኩ ምን እንደሆነ ተቀርሽ ቤተሰብ በቃ ያሁን እንዴት ነው የሆነ ሰው ወደ ህይወታችሁ ተመልሶ እንደማይመጣ እርግጠኛ ስትሆኑ በቃ በኮንፊደንስ የምታወሩት ነገር አለ አይደለ? ሶ እኔ ደግሞ በዚህ ታይም ላይ በቃ ከህይወቴ እንዴ ነው ብዬ የማልናገራቸው ነገሮች አሉ። ማለት ያው ያስከፋኝ የትኛውም ሰው ሪሌሽንሺፕ ውስጥ ሲሆን ጸብ አለ፣ ግጭት አለ። ሞር የከረረ ነገር ሲሆን ደግሞ መለያየት ነው የሚሆነውና ከናቲ ጋር በእንደዚህ አይነት ሁኔታዎች ውስጥ ተለያይተናል። ሶ ወደ ህይወቴ ድጋሚ መቼም ሊመጣ የማይችል ሰው ነው ብዬ ነው የማስበው።
ለዛ ስለነበር ስለሱ አውርቶ እኔም ያለፈ ነገር መቀስቀስ ማይሆን ፊሊንግ ውስጥ ነው ምገባው ብዬ አልነገርኩትም። ያ ነገር ደግሞ ጥፋቴ ነው። ጥፋቴን አምኜ ጥፋተኛ እንደሆንኩም ስለገባኝ ነው። ጥፋተኛ ማለት ይሄንን ነገር ከኔ ነበር መስማት የነበረበት። ያንን ነገር ከሌላ ሰው በመስማቱ እየተናደደ ነው ያለው። እሱንም ችዬ ነው እስካሁን ዝም ያልኩት። በቃ ብነግረው ኖሮ እንደዚህ አይነት ነገር ውስጥ አንገባም። ግን ደግሞ የትኛውም ሰው ትግስቱ የሚያልቅበት ታይም አለ አይደለም? ምንም ነገር መሸከም ያቅታችኋል ካቅማችሁና ትግስት ይስጠኝ። በቃ እንደምለው እንደሌላ ጊዜ የሚለው ፈጣሪ ብቻ ትግስት ይስጠኝ። ያው እስከምችለው ድረስ እሟገታለሁ። እስከምችለው ድረስ የሱን ሀሳብ አስቀይሮ አብሬ እንደውም በጣም ነው የሚያስጠላው ከምትወዱት ሰው እንዴት ልበላችሁ እንደማትፈልጉ አይነት ስሜት እንደማያፈቅራችሁ ስሜት ሲነግራችሁ በጣም ታውቁታላችሁ። በቃ የደረሰበት ሰው ይረዳኛል። ያን ፊሊንግ መረዳት ዝም ብሎ እኛን ባየ ወይ በምናምን አይደለም። በቃ ችግሩ ሊገባችሁ የሚችለው የኔ ጉዳት ምናልባት የሱን ጉዳት ሊገባችሁ የሚችለው በዛ ቦታ ስትሆኑ ነውና ታገሰዋለሁኝ። ግን ደግሞ ያው ዛሬ ምንም አይነት ጦርነት ምንም አይነት ጭቅጭቅ የማይሆን ግብግብ ውስጥ መግባት አልፈልግም። ከማሚዬ ጋር ጥሩ ጊዜ እንደ ምንድነው ባለው አማችና ምራት እሱ ነገር በደንብ አይገባኝም። ብቻ እንደኔ የምለው እንደዛ ሳይሆን እንደ እናትና እንደ ልጅ ነው እንጂ አማትና ምራት በሚለው እሱ ላይ ለጊዜው ይቆየንና ቆም ብለን እናስብና ለማሚዬ ያንተን ምን ነበር የሚባለው ቤተሰብ ከተሳሳትኩ አርሙኝ። የዶሮ አይን ነው የሚባለው ካሜራማን ነው። የዶሮ አይን የሆነ ቀብድ ያለች ቡና ነው ማፈላላት። ገራሚ ቡና ፈላላት አለሁኝ። በቃ የሰራሁት ሜጾም ጥቃቅንና አነስተኛ ነገር ነው። እኔም የምወደው ነገር ማሚም ትወደዋለች ብዬ አስባለሁ። ያንን ቀረብ አረግና እኔን ነገር አቀራረብና ማሚን እንቀሰቅሳታለን። ያው ናፍቃችኋለች አይደለ? እኔ ደግሞ እኔ እህታችሁ ማሚኝ ደስ በሚል ሁኔታ ነው ማመጣላችሁና ምግባችንን ጠረጴዛችንን ፏፏ እናድርጋ። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ። ጾም ስለሆነ እዚች ጋር ድንች ወጣለችን፣ እዚች ጋር ቲማቲም፣ እዚች ጋር ደግሞ ትንሽዬ ምስር አለች። ረከቦቴን ሳላሳያችሁ ከሰል ምናምን ትቀጣጠላለች። ጀበና ደግሞ አለች አመጣታለሁ እና እንዴት አያችኋት? ተሬት አድርጉልኝ። ያው ቤተሰብ እኛ ዝግጁ ሆነናል፣ ጨርሰናል። እንግዲህ ያው ቡና ከምግብ በኋላ ስለሆነ በልተን ስንጨርስ አዘጋጃለሁ። አሁን ደግሞ ማሚዬ ልጥራት። ተኝታለች። በቃ ድካሙ። ማሚ ነይ እሺ፣ ወደ ሳሎን እናቴ። እንግዲህ ጠርተናታል። ድካም ግን ያው መንገዱን ታውቁታላችሁ እንዴት እንደሚያደክም። እንግዲህ እስከምትመጣ ድረስ እኛ እንጠብቃታለን። ያው እኛ ያለውን ነገር እንደምታዩት ነው። ፋፋ አድርገን ጨርሰናል። ማሚን መጠበቂያ ታይማችን ደርሷል። ግን ቤተሰብ ራበኝ። ወይኔ አንድ የረሳውን ነገር ግን ትልቁ ነገር እኛ ያህል ነው። በቃ ቀልቤ ሳትኩት። አሁን ሁሉ ነገራችን ዝግጁ ሆኗል። የቀረችው እናታችን ብቻ ናት። ማሚ አልተነሳሽም እንዴ እናቴ? ነይ እንጂ ነይ እናት ነይ እንጂ። መንገድ እንዴት አደረግሽ? ድካሙ ድክማለሽ? ገራሚ ነገር ነው ያዘጋጀሁልሽ። እሱም አልመጣም። እኔማ የልጅና የእናት ጊዜ እናሳልፋለን። እሱ ሲቀር እንግዲህ እኔ ቤት ውስጥ ምግብ ስርት ታረኩልሽ። ባዶ ድሽን ነሽ፣ እስካሁን አልበላሽ። ቁጭ በይ ቁጭ በይ። እኔ እንጃ እናት፣ እኔ ምን አውቃለሁ የት እንደሄደ። እኔማ የት አውቃለሁ የት እንደሄደ። አረፍሽ? እንዴት ነው ቀለለሽ መንገድ? እራስሽን አሞሻል እንዴ? በቃ ካልተሻለሽ መድኃኒት ምናምን ነገር እሰጥሻለሁ። ትንቢ እንዴት አየሽው? ለፍቼ ሙያዬ እንግዲህ ለመጀመሪያ ጊዜ እኔ ምን እናት አሁን ሂጅ አላምጣልሽና
እኔም እናቴ በጣም ያው ልጃችን እንዳለል ያንቺ ልጅ የኔ ደግሞ ወደፊቱ ባል አስቸገረን እንጂ እኛም አለን። አሁን የእጇ ልስጥሽና ትንሽ ፈጣሪ ያውቃል። እኔ እንጃ እናቴ ያው ታውቂያለሽ አልመጣም። እስቲ እናስተካክለዋለን በሚለው አረም ይሻላል። ታጠቢ እንደው ምን ይሻለናል? ይሄ ልጅ የሱ ባህሪ ሁሌም እኔ ግን ማሚ በልጅነቱም እንደዚህ ነበር። አረ እንደዚህ ነን እንደዚህ ያላሳደኩት እና ምን ሆነ? አንዳንዴ ያው ያጋጥማል አይደለም የሚባለው የልጅነት እንዴት እንደው ተቀየረ ራሱ ግራ ገባ። ያጋጥማል። እሺ ያጂ እኔ እበላለሁ ችግር የለውም። ጨምሪ እንጂ እንጀራ አንድ ቁርጥ ምንድነው? ኧረ አይበቃም እንጂ ከመንገድ መተሽ ምንም በባዶ ሆድሽ ሁለቱ ልጆችሽ አደረቁሽ። እናንተ ብቻ ሰላም ሁኑልኝ እንጂ እኔ መጣሁ ምንም አይደለም። እንግዲህ በጾሙ መጣሽ ስጋ በማረጃ ቀናችን ድንች አረድንልሽ። ይሄን በጣም ምርጥ ነው። በቃ ቤት ውስጥ ባለው ነገር ለዛ ቤት ነው። እሺ በቃሽ ምን አደረግሽ? ቢ እበላለሁ ቢ አንቺ ችግር የለም። ከዛ ደግሞ ምን መሰለ ቡና ነው ማጠጣሽ። በስመ አብ ቡና ላይ ይሄን ያህልም ነኝ እናቴ፣ ግን ያው እሞክራለሁ እችላለሁ ባይባል የመጀመሪያ ብቻ ለልጅ እንደዚህ አይነት እናት ይስጣችሁ። አሜን በሉ። ቀድማ የምታጎርስ እናት ይስጣችሁ። ምን ልጨምርልሽ? ለስላሳ ነገር ትጨርሽ እንዴ ማማ? ማርያም ነው እኔ ሁላ ውሃ እንዴ እንጂ ጣፈጣና ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በልቤ ቦታ ሰጥቼሻለሁ። አሜን እናቴ ይባርክሽ። አሜን አሜን። ጥሩ ልጅ ውለጂ፣ የሚጠቅምሽ ልጅ ውለጂ። አሜን። የሚሸከምሽ እንደዚህ ሰርቶ የሚያበላሽ አሜን። የኔ እናት አሽክሪ ስራልሽ። አሜን። ክበዱ። አሜን። የኔ እናት እግዚአብሔር ያክብዳችሁ፣ እግዚአብሔር አይለያችሁ፣ እግዚአብሔር ያኑራችሁ፣ እግዚአብሔር ጸጋ በረከቱን ያድላችሁ። በሰላም ኑሩ። አሜን። የኔ እናት ዳነሳሳ በቃቴ ያዘሽ በቃቴ ይይዛል። አሜን። የኔ እናት የልጅ ብልጫ ሁኚ። አሜን። ተባረኪ። አሜን። እናቴ ላነሳሳ። ተባረኪ። አሜን። ደግሞ ምን መሰለ ቡና አፈላልሻለሁ። ቡና ትወጃለሽ? አሁን ቀጭን ነው ወፍራም? መካከለኛ ነው። ማን ነው? መጣን። ክብር ይለኝ እግዚአብሔር። አሁን ደግሞ ቡናችን ደርሷል። ማና ይደርሳል። እንዴት ነህ? ምን ማለት ነው የምትሰሪያለሽ? ና ግባ። መግባት አይቀድምም?
ገባና ማሚ መጥቷል ማርክ ገባ በይው አገባም ምንድነው ገባ ይሄው መክሰስ እየበላው ማሚ ግባ በይው ና ግባ አልገባም እንደምገባው እና ምንድነው ምን ለምን ቤት አትሄጂ ለምን ቤትሽ አትሄጂ ምን አልክ ምንድነው የምትለው ገብተን ማውራት አይሻልም እኮ አሁን በር ላይ ምን ትሰራለህ ገብተህ ካናወራም ወይ ኧረ ግባ በእግዚአብሔር እሷ እዚህ ቤት መኖር የለባትም እሺ ና ግባ እንዴ ቤት አንቺ ቤት አለሽ አይደል ምንም ማንንም ይስማኝ ኧረ በጌታ ግባ ሰላም አይደለም እሷ እዚህ ቤት መሆን የለባትም በቃ እዚህ ቤት መሆን የለባትም እኔ እዚህ ቤት የኖርኩት እኮ በገዛ ቤቴ እኔ ሰላም ይለጣል ምንድነው የፈለከው በቃ እሺ ቁጭ በይ ለማሚ እኮ ነው እዚህ ቤት የኖርኩት እኮ ለማሚ ስል ነው እሷ እያለች እኔ አልሄድም ቤት አለሽ አይደል አንተ ዝም በል አንተ እሷን ጥላት እየወጣህ ማለት ነው እኔ ጥያት አልሄድም ተረጋግቼ ነው ሁሉ ነገር አስቤበት ነው ቀስ ብዬ ነው የመጣሁት አሁን እንደገና ሌላ ጭቅጭቅ ውስጥ ሌላ ክርክር ውስጥ መግባት አልፈልግም እዚህ ጭቅጭቁን አንተኛ እንደ እናትና እንደ ልጅ ጥሩ ጊዜ እያሳለፍን ነበር ቡና ላፈላስል ነው አንተ ያበላሽ ነው ስላንከራንተ አንተ ጥላት እኮ በኔና አንቺ መሀል እሷን ለምን ታስገቢያለሽ አንተ ጥላት ወጥተ እየተንከባከብኳት ነው ያለሁት እኔ የመጣሁት ማርዬ ሁሉም ነገር አስረዳት አንቺ ወደ ቤት የሚሄደው ማሚ ስትሄድ ነው ገብቷል እሷ ስትሄድ ነው እኔ መሄድ የምችለው እዚህ ደግሞ የቆየት ለእሷ ስል ነው እኔ ከእሷ ጋር ሰላም ነኝ እናት እኔ ምንም የተፈጠረ ነገር የለም እኔ ጋር ምንም የተፈጠረ ነገር የለም የተፈጠረው ራሷ ጋር ነው ራሷ ተጨረሰ እኮ በዚህ መሀል አንቺ መግባት የለብሽም ታዩ ቁጭ በይ አንቺ ቁጭ በይ ይሄ ነገር እኮ እኔ ልጆቼን በተኝ ደግሞ የመጣሁት እናንተን ለማስማማት ነው የመጣሁት ማሚ አንቺ ቁጭ በይ ችግር የለውም እኔ ቡና ላፍላ ዛሬ እኔ የትም አልሄድም የመጣሽ በቃ አንተ እሺ ስትለኝ ነው እሺ ችግር የለውም እኔ እሺልሻለሁ ከዛ ሁሉን ነገር ነግርሽና እሺልሻለሁ እሺ ምትረኩና አርፈ ቁጭ በል እኔ የትም አልሄድም ገብቷል እሷ ሂጂ ስትለኝ እኔ ከዚህ ቤት እሄዳለሁ እኮ ቆየሽም አልቆየሽም እንጂ እኔ አንድ ደቂቃ መቆየት አልፈልግም እዚህ ቤት ካለሷ መቆየት አልፈልግም ለምንድን ነው ድርቅ ብለሽ ለሳስል ሂጂ ካለችኝ እኔ እሄዳለሁ ገብቷል አንተ ስላልከኝ አልሄድም ያው ለማሚ ገብቷል አይደለ ሂጂ ካለችኝ እኔ ዛሬውን ሁላ አልቆይም እሷ እዚህ ኑሪ ስላለችሽ ማትኖሪ እኖራለሁ ለምንድን ነው እሷ ካለችኝ እኖራለሁ እኔ አከብራታለሁ ገብቷል አይደለ ያለችኝን ነገር እያደመጥኳት ነው አንተ ግን እያዳመጥክ አይደለም እኮ እንድትሄድ ንገሪያት እኔ አልፈልግም ያጠፋችው ይኸውልሽ እኔ ላይ ነው ያጠፋችው እኔ ላይ ነው አይደል በቃ እኔ ጥፋቷንም ትቼላታለሁ በቃ ቁጭ በልና እኔ አልቀመጥም እንደዚህ ነው እኮ ብቻሽን ላወራሽ ነው የምፈልገው እኮ ውጪ ለማናገር ነው አንቺ ምንድነው ድርቅ የሚያረግሽ ውጪ ብለህ ለማናገር ሞክር ትግስት ኖሮኝ እያዳመጥኩ እኮ ትግስት አለሽ አይደል ሌላ ጊዜ እናወራለን አትፈታተነኝ ሌላ ጊዜ እናወራለን ስማኝ የታገሰ ልብ ማለት ነው መቁረጥ የማያቅተው እኮ ቁረጪ የፈለግሽው ነገር ቁረጪ ታግሽ እየጠበቅኩ ለምንድነው ድርቅ የምትይው ለምንድነው ድርቅ የምትይው እኔን ክፉ ለማስባል እኔ ባላደረኩት አንቺ ነገር በይው በቃ እኔ ምንም ሊያዳምጠኝ እየቻለ አይደለም ለማውራት ለፍቀደኝ አይደለም ምን ሰራሁኝ እኮ እሷን አሳመንሻት ቢገባክ ማለት ነው ማሚ ይዣት የመጣው ሻጨብልሻለሁ ጎበዝ እኔ ካንቺ ጋር ሰላም ሆናችሁ ረጋ ብላ አዳምጠኝ እኔ እናንተ ሰላም እንድንሆን በጣም አስመሳይ በጣም ባለጌ ሴት ነሽ ልንገርሽ አይደል ይኸውልሽ እናት አንቺ ማታውቂው ነገር አለ በጣም አስመሳይ ነች በጣም አስመሳይ አይደለችም ጥሩ ልጅ ናት አንቺ አላየሽ ምንም ያየሽው ነገር የለም ምንም አይነት ክፋት የላትም እናቴ ምንም እሺ አወራሻለሁ አንቺ ውጪ እሺ ውጪ በቃ እኔ እንደወጣ አንተ ረፍ ነው እኮ የተባለከው ሌላ ነገር እንዲፈጠር ካልፈለግሽ በሰላም እንድንለያይ አይደል የፈለግሽ እስቲ ረጋ በል ተረጋጋ ምንም ያረጋጋኝ ነገር የለም ህይወቴን እየበጠበጥሽ ያለሽ እኮ አንቺ ነሽ ምን አድርጌ በጠበጥኩ በሰላም እንድኖርበት እሺ ተይ ማታውቂው ነገር አለ እያልኩሽ እኮ ነው ተረጋጊ ይሄ ሁሉ ነገር ደግሞ የሚሆነው ባንቺ ነው ይሄ ሁሉ ነገር የሚሆነው ባንቺ ነው አንቺ ከእናቴም ጋር እያጣላሽኝ ያለሽ አንቺ ነሽ አንተ ልጅ ብትመለስ ይሻልሃል ይኸውልሽ ምንም ደግሜ እዚህ ቤት ላይ አልፈልግም ችግር የለባትም ደግሜ ላይ አልፈልግም ከእናቴ ጋር እያቆራረጥሽኝ ያለሽ ስንታየን መከራ ባንቺ ምክንያት ነው
ሲፈራረቁብን በተራ በተራ